ማነው እንደኔ ታሪክ ማንበብ የሚወድ ደስ የሚለው? የዛሬው ደግሞ ለየት ያለና ከእስከ ዛሬው ለየት ባለ ነገር ነው የመጣሁት። እንግዲህ በታሪክ ነው። ይሄ ታሪክ ደግሞ የሚያመለክተው ጃዕፈር ኢብኑ አቡ ጣሊብ ክፍል 1 ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ነገር መጥቻለሁኝ። የዛሬ ርዕስ ጃዕፈር ኢብኑ አቡ ጣሊብ የጃዕፈር ኢብኑ አቡ ጣሊብ ታሪክ ክፍል 1ን ይዤ መጥቻለሁ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንጀምር። ለቤቱ አዲስ የሆናችሁ ግን የደወል ምልክቱን በመጫን ቤተሰብ አድርጉ፣ ላይክ ሸር አድርጉ ማለት ነው። ሰለላሁ ዐለይሂ ወሰለም ምንም እንኳ በቁረይሾች ታላቅ የክብር አይን በታዩም የረሱል አጎት አቡ ጣሊብ በሀብት ረገድ ደሃ ነበሩ። ቤተሰባቸውን መቀለብ የተሳናቸው የበዙ ልጆች አባት የሆኑት አቡ ጣሊብ ምድር አረቢያ ድርቅ ሲመታት ችግር ተባበሰባቸው። ሰብሎችን ያጠፋውና ከብቶች የፈጀው ረሃብ ህዝቡ ከሞት ለማምለጥ ሲል አጥንት እንዲቆርጥም አስገድዶ ነበር። ነብዩ ረሱል ሰለላሁ ዐለይሂ ወሰለም ለነብይነት ገና ባልታጩበት በዚህ ቀውጥ ወቅት አጎታቸው አባስን የወንድምህን አቡ ጣሊብ ቤተሰቦች ብዙ ናቸው፣ ሰው በረሃብ እያለቀ ስለሆነ የተወሰኑትን በመውሰድ እንርዳው በማለት ሀሳብ አቀረበ። አባስም በሀሳቡ ተስማማ። አባስ ከረሱል ሰለላሁ ዐለይሂ ወሰለም ጋር ወደ አቡ ጣሊብ ሄደው ሀሳባቸውን አቀረቡ። አቡ ጣሊብ የዓሊይን ረዲየላሁ አንሁ ታላቅን አቂልን ትተው ከሌሎቹ መርጠው መውሰድ እንደሚችሉ ነገሯቸው። ረሱል ሰለላሁ ዐለይሂ ወሰለም አልይን ረዲየላሁ አንሁ፣ አባስ ደግሞ ጃዕፈርን ረዲየላሁ አንሁ ከቤተሰቦቻቸው ጋር ለመቀላቀል ወሰዷቸው። ከሐሺም ጎሳ 5 ሰዎች ነብዩ ሙሐመድን በመልክ በጣም ይመስሉ ነበር ይባላል። ያጎታቸው ልጆች አቡ ሶፊያን ኢብኑ አልሐርስ እና ቁሳሙ ኢብኑ አልባስ፣ የኢማሙ ሻፊዒ አያት አስባሳ ኢብኑ አበይድ፣ እንዲሁም ከሁሉም በጣም የሚመስሏቸው የልጆቻቸው ልጅ ሐሰን ኢብን አልይና የአጎታቸው ልጅ ጃዕፈር ኢብን አቡ ጣሊብ ረዲየላሁ አንሁ ነበሩ። የትዳርና የእስልምና ህይወት ጃዕፈር ረዲየላሁ አንሁ በወጣት እድሜ አስማ ብንት ሙበይን ረዲየላሁ አንሁ አግብቶ ከአባስ በመለየት ጎጆ መሰረተ። በአቡበከር አሰዲቅ ረዲየላሁ አንሁ አማካኝነት ከሚስቱ ጋር ኢስላምን በመቀበል ከመጀመሪያዎቹ ሙስሊሞች ሆነ። የጀነት መንገድ በሾህ መሙላቱን የተረዱት ጃዕፈርና ሚስቱ ረዲየላሁ አንሁ በቁረይሽ የሚደርስባቸውን ጭካኔ ግፍ በትዕግስት አወጡት። ቢሞክሩም ከቀን ወደ ቀን እየጨመረ የመጣው የቁረይሽ ሴራ ከአቅማቸው በላይ በመሆኑ ጌታችን አላህ አንድ ነው ስላሉ ብቻ በደል እየተፈጸመባቸው ያሉትን ንጹሃን ሰዎች እጣ ያሳዘነላቸው ነቢይ ወደ ሀበሻ እንዲሰደዱ ትዕዛዝ ሰጡ። ስደት ወደ ሀበሻ በጃዕፈር ረዲየላሁ አንሁ መሪነት ወደ አቢሲኒያ ኢትዮጵያ የመጀመሪያውን ስደት ተደረገ። በፍትሃዊ የኢትዮጵያ ንጉስ ነጃሽ ጥላ ስር በመሆን ሃይማኖታቸውን በነጻነት በመተግበር አላህን የመግዛትና ጣዕም ሊቀምሱ ቻሉ። የስደተኞች በሰላም መኖር የእግር እሳት የሆነባቸው የቁረይሽ ሹማምንት ወደ መካ የሚመልሱባቸውን መንገድ ያውጠነጥኑ ጀመር። እነዚህ ተግባር የቁረይሽ ግፈኞች አንበር አል አስር አብዱላህ ብን አብዱቢን በመወከል ከበረካ ስጦታቸው ጋር ወደ ንጉስ ጻጸቱ ላኳቸው።
ቀጣይ ክፍል ደግሞ በቀጣይ ይዘን የምንመጣ ይሆናል ማለት ነው። ስደትና ስራ ስደትና ስራ እየጠፋ ነው። ስራ ፈተው የቆዩ ብዙ ወራቶችን ያስቆጠሩ ብዙ እህቶች እንዳሉ እየሰማን ነው። ስራ ሊሰራ ተሂዶ ስራ መፍታት ቢከብድም ሆኖም አላህ ያለው ነው የሚሆነው። በተስፋ መጠበቅ አማራጭ ነው። ግን ለምን ከኮንትራት ቤት ትወጣላችሁ የሚለው ጥያቄ ነው። ኮንትራት ቤት ያላችሁ ስራ ከፈቱት ትምህርት ውሰዱ። ስራ በቀላሉ እየተገኘ አይደለም። ባላችሁበት ጽኑ። ደሞዝ ቢያንስም ያለ ስራ ወራትን ከማስቆጠር እዛው ይሻላል። ታገሱ። ሊመቻችሁ አይደለም የሄዳችሁት ምኞታችንን ትታችሁ ምቾት ለማትረፍ ነው። ረፍትን አታችሁ ረፍትን ለማግኘት አይደል እንዴ? ሌላው ስራ ፈታችሁ ወራትን እስከ አመት ከመቆየት መጥታችሁ በሌላ መስመር መሄድ ይሻላል። ምናልባት ዛሬ ነገ ይገኛል ሲባል ነው አመቱ የሚመጣው። ሆኖም ግን ያሉትን አማራጮች መጠቀም ግድ ነው። በስደት የሚያልፈው ጊዜ ቀላል አይደለም። ስደት እየጠቀም ይጎዳል። ብር ሰጥቶ እድሜን ይቆርሳል። እወቁበት። ሌላው ስራ የምታማርጡ ሲገኝ ዙሪያ አጥር የምታደርጉ እህቶችም እንዳላችሁ ከእህቶች እየሰማን ነው። ማማረጥ መብታችሁ ነው። ስታማርጡ ከአመት ከሞላችሁ ብዙ ወር ከሆናችሁ ኪሳራ የበዛ ነው። አታማርጡ። ብታማሩት እየሰራችሁ አማርጡ። ስደት አትልመዱት። አይመቻችም። የመጨረሻ አማራጮች አታድርጉ። ገደብ ይኖራችሁ ሰርታችሁ ለመለወጥ ይሁን። የትዳር ጊዜም እንደሚያልፍ ወቁ። የመውለጃችሁም ሰዓት እያለፈ፣ ስለዚህ ብዙ አትቆዩ። የመውለጃ የትዳር ጊዜ አልፎ ገንዘብ ቢመጣ ምን ይሰራ? ማን ሊበላው? ግማሽ እድሜያችሁ ወይም አብዛኛው አትገብሩትም። የመቆያ ጊዜያችሁን ራሳችሁን ወስኑ። ቤተሰብ ብዙ ጊዜ እንድትመጡ አይፈልጉም። አንዳንድ ቤተሰቦች ሲቀሩ የሚያገኟቸው ጥቅም እንድትቀር አይፈልጉም። ባሎችም እንደዛው። አትርፍ ባይ ጉዳይ ሁን ነገር በጥንቃቄ ቢሆን ከማንም በላይ ለራሳችሁ አዝኑ። ለራሳችሁ ዋጋ ስጡ። ለራሳችሁ ዋጋ ስጡ። ብዙ ስራ እንዳልበዛባችሁም ተገንዘቡ። የዛሬን አቅጣላችሁ የነገን አታጨልሙ። ራሳችሁን ሞክሩ። ቆይታችሁ ውስጣችሁን አነጻጽሩ። አበቃ ብታደርሱልኝ ደስ ይለኛል። እውነት ነው። እንግዲህ በዚህ በታሪክም አስደግፌ ይሄንን ነገር ይዤ መጥቻለሁኝ እና ቪዲዮውን ግን ላይክ ሼር አድርጉ ውዶችዬ ማለት ነው። በቀጣይ ደግሞ ቀጣዩን ታሪክ ይዤ እንመጣ ይሆናል። ደስ ካላችሁ ላይክ አድርጉ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ እላችኋለሁኝ። በያላችሁበት የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከዚሁ እሰናበታችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ይጠብቀን። በያላችሁበት ማለት ነው እና በቀጣይ ደግሞ ክፍል 2ን ይዤ እመጣለሁ ማለት ነው እና በዚሁ እንግዲህ ጃዕፈር ኢብኑ አቡጣሊብ ክፍል 1ን ዛሬ ሰምተናል። በቀጣይ ደግሞ ክፍል 2 እንሰማለን። እንግዲህ በዚሁም አጋጣሚ ያው ስደትና ስራ እጥረት በሚልም የተወሰነ ሞክረናል። አሁን ላይ እንግዲህ ያው ስራ ጠፍቷል። ስራ ከባድ ነው። ብዙዎቻችን ኢጃዛ ቤት ነው ያለ ነው። ያንን ደግሞ እንግዲህ ስራ ማማረጥ አይገባንም። አላህ ሱብሃነሁ ወተዓላ ለሁላችን የሚወፍቀን ይወፍቃችሁ እያልኩ ከዚሁ እሰናበታለሁ ማለት ነው። ቪዲዮ ላይክ ሼር አድርጉ። ባይ ባይ ወዶችዬ፣ መልካም ጊዜ ይሁንልን። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። እወዳቸዋለሁ። መልካም ጊዜ ይሆንልን። ባይ ባይ። ወጥቶ መግቢያችን ይቹ ሀገራችን ናት። ስለዚህ አላህ ይጠብቃችሁ ውዶቼ፣ ይጠብቀን።